የቀድሞ የደቡብ አፍሪካ ፕሬዝዳንት ጸረ አፓርታይድ ታጋይ ኔልሰን ማንዴላ በሰለጠኑበት ኮልፌ ፌዴራል ፖሊስ ፈጥኖ ደራሽ ግቢ የተሰየመው የመታሰቢያ ሙዚየም ተመረቀ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የኢትዮጵያ ፖሊስ ለአፍሪካ የነጻነት ትግል የጎላ አበርክቶ እንዳለው ገልጸው የዓለም ጥቁር ሕዝቦች የነጻነት አባት የሆኑት ኔልሰን ማንዴላን አሰልጥኗል ነው ያሉት። የኢትዮጵያ ፖሊስ ልምዱን ለማካፈል ለደቡብ አፍሪካ የነጻነት ትግል ገንቢ ሚና ተወጥቷልም ብለዋል። መታሰቢያ ሙዚየሙ በኢትዮጵያና ደቡብ አፍሪካ መካከል ያለው ወዳጅነት የሚያጠናክር መሆኑን አስረድተዋል። ኢትዮጵያ አረንጓዴ ኢኮኖሚን ለመገንባት ዘርፈ ብዙ ስራዎችን እየተገበረች ነው አለ ግብርና ሚኒስቴር። በግብርና ሚኒስቴር በተፈጥሮ ሀብት ልማት ዘርፍ የሚኒስትር ዴኤታው አማካሪ ዶክተር ምትኩ አያሌው እንዳሉት ኢትዮጵያ የአረንጓዴ አሻራ መርሃ ግብርን ጨምሮ የአፈር ለምነትን የሚያረጋግጡ ተግባሮችን በመቅረጽ ለዘርፉ ትኩረት ሰጥታ እየሰራች መሆኑን ገልጸው ሂደቱ ለሌሎች ሀገራትም ምሳሌ የሚሆን መሆኑን አንስተዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የሕብረተሰብ ጤና አደጋዎች ቁጥጥር ስርዓትን የሚያዘምን ዲጂታል አሰራር ይፋ አደረገ። በማስተዋወቂያ መድረኩ የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ እንዳሉት የዲጂታል ስርዓቱ በኢትዮጵያ በእያንዳንዱ ወረዳ ምን አይነት የጤና ችግር አለ የሚለውን ለመለየት ያስችላል። ስርዓቱ በፊት የነበረውን የተበታተነ የመረጃ አያያዝ ስርዓትን የሚያስቀር ነው ያሉት ዋና ዳይሬክተሩ፣ ይህም በየደረጃው ያለው በጤና መረጃ ልውውጥ እንዲሳለጥ የሚያግዝ መሆኑን እወቁ ብሏል።